ወደ ወንድሜ መዝሙር እንመለስና ያው እንግዲህ እያጠቃለልን ነው። አተኛው ማ ሰው አንተን አግኝቶ ምን እንቅልፍ ይመጣበታል አባቴ? አይ አንተ ክፉ ተናገረኝ እኮ። አይ ምንም ክፉ አላናገረም። ኖ እኔ መረጃውን ካገኘው በኋላ ፌዴሬሽን ሰዎችም ጋር ጠየቅኩኝ። ለምንድን ነው ይሄ ልጅ የማታሰሩት? ምንድን ነው ችግሩ? አገሩን እየረዳ ነው። አሜሪካን ሀገር ኤላይሰንስ ስልጠና አለው። አገሬን ልርዳ ላገልግል ነው ያለው። እንደዚህ ያለን ባለሙያ ለምንድን ነው የምትገፉት? ከዛ በተቃራኒው ደግሞ መስፈርቱ ምን እንደሆነ ያልታወቀ አሜሪካዊ አምታችሁ እዚህ ሀገር ላይ ቀኝ ታስገዙናላችሁ አልኩኝ። እንዳልኩ ነው ቅድም ያንን ቅድም አልፈነዋል፣ ጨርሰነዋል። ምንም የሚጠቅም ነገር የለው። ስለ ወደፊቱ መነጋገሩ ይሻላል። የመልሱልኝ ምላሽ ነገር ያለው እንቶ እሱንና እንግዲህ በራስ ማህበር 3 አመት አይደለም 30 አመትም መቀጠል ትችላለህ እና ምንድነው አለቀ ምላስ ምንድነው መሰለህ ብድር ከብላለሁ። አይ ችግር የለም መዝሙረ ዋናው ምንድነው መሰለህ? አይ እኔ ያለን ፍቅር አውቀዋለሁ፣ ለሙያ ያለን ፍቅር አውቀዋለሁ። አገርን ምን ያህል እንደ ምታስባት እረዳለሁ። እና ሁለት ጥያቄዎችን ላደርግልህና በዛ እንለያይ። ምንድነው የመጀመሪያው የሱራፌልን ማንስቼ ስናገር አሁን ሱራፌልን በሚመለከተው መንገድ ብሄድ ኖሮ እንደዚህ ልጁ ባክኖ አይቀርም ነበር። የኢትዮጵያ ብሔራዊ ቡድን ተጫዋች ነው። ነገር ግን አሁን 2 አመት የለበትም ይሄ ልጅ ነው አይደለም? ያው ላለመነካካት ነው። እሺ አታውቀውም ልበል። 2 አመት የለበትም። በቃ የሆነውን እኮ ከባድ ነው ብሎ ነገር የለም፣ ቀላል ነው። ስፖርቱ ላይ አይደለ? ስፖርቱ ላይ ለሰው እኮ ይናገራል ስለሱ። አዎ ምንድነው እንደዛ ከሆነ ለምንድነው በሱ መንገድ እንዲሄድ ያላደረጋችሁት? ፕሮሞተር ነው አሉ። ፕሮሞሽን የሚሰራው እንጂ እሱ ፊፋ ፉትቦል ኤጀንት ላይሰንስ የለውም። ለምንድን ነው ብዙ ጊዜ ሲናገር ማች ኤጀንት ነው እንጂ ፊፋ ፉትቦል ኤጀንት አይደለም። ስለዛ እሱ ተጫዋች መውሰድ አይችልም። እዛ ኤጀንቶች አሉ፣ ከነሱ ጋር ግን ተነጋግሮ ፕሮሞሽን ሰርቶ ሊወስድ ይችላል አሉ። እሱም ነገር ግልጽ አድርግልኝ። ቅድም ነግሬሃለሁ። ሁለት ነገር ነው የኔ ስራ። በስፖርትስ ማኔጅመንት ወርልድ ዋይድ ላይ የኤጀንት አድቫይዘር ነኝ። ቀጥታ ኮንትራክት እዋዋላለሁ ከተጫዋቾች ጋር። በስፖርት ኤጀንት አድቫይዘር ቀጥታ በስፖርት ማኔጅመንት ወርልድ ዋይድ ውስጥ የስፖርት ኤጀንት አድቫይዘር ነኝ። ፕሌየር ኤጀንት ግን አይደለም። ቀጥታ ኮንትራክት እዋዋላለሁ ከተጫዋች ጋር። ፕሌየር ኤጀንት ግን አይደለም። እየነገርኩ ነው። የፕሌየር ኤጀንት አድቫይዘር ማለት ከዛ በላይ ኮንትራክት ቀጥታ ከተጫዋች ጋር እፈርማለሁ። ላይሰንሱ አለ ማለት ነው። በሁለቱም አለ። ከስፖርት ማኔጅመንት ወርልድ ዋይድ ጋር አብሬ የነሱ ኤጀንት አድቫይዘር ነኝ። ኦኬ እሺ፣ ጥሩ ነው። አሁን እንደዛ ከሆነ የኢትዮጵያ እግር ኳስን ለማገዝ ከሆነ አሰልጣኝ ኢንስትራክተር ማን ነው? ኢንስትራክተር አብርሃም መብራቱ ቦታውን ለቆ ሲሄድ ነው እና የቴክኒክ ኮሚቴ መፍረሱን ተከትሎ ነው የመጣው።
የነሱ ጥያቄ ነበረው ታርጌታቸው አብርሃም ለምን ወጣና ቴክኒክ ኮሚቴ ለምን ፈረሰ ነበር የሚል ነገር አነሳልኝ። አንድ የፊፋ ኤጀንት ሆኖ ሀገሬን ላገርግር የሚል ሰው እዚህ ነገር ላይ ጣልቃ ሊገባ አይችልም የሚል ምላሽ ሰጠው። በጣም ጥሩ ነገር ነው። አሁንም ቅድም ነግሬያለሁ። አንተ መድረኩን ኮትዲቫርን የሚያክል አሸነፍክ፣ አሳመነ። አፍሪካ ዋንጫ መንገድ ከፍተሃል። አሳማኝ መንገድ ካልሆነ ይህ አሰልጣኝ እንዴት ነው በአንድ ጊዜ ያው ሞራሉ አይነካም ወይ? ሀሳብ ግልጽ ለመጠየቅ ነው። አማንን እያሸነፈ መጥቶ ጥሩ መንገድ ላይ ያለ የገነባ ቡድንን ካፈረስክ እንደገና ቡድን ማዋቀር አይሆንም ወይ? ሌላ ሰው ሲመጣ ይሆናል። አይ ጥሩ ነው። ኤልያስ ቡድኑ መስርተ ያን ኤልያስ ምርጥ ዩ11 ቲም አለው መጫ ይበል ያንን ቡድን የገነባኸውን ኤልያስ አንተ ቤት ተቀመጥ እኔ ላሰራ ብሎ አንድ ሰው ቢመጣ ቅር አይልህም? ያ የገነባው ቡድን አሸናፊ ቡድን ዋንጫ የበላ ቡድን በቃ ወደፊት ተስፋ ያለው ቡድን ኤልያስ ባየው ፊሎሶፊ መንገድ የሚመጣ ሰውዬ ላያያ ይችላል ወይ ደግሞ የራሱን ተጫዋች ሊገነባ ይችላል። እኔ የእንትን ማስመሰል ምናምን ነገር አሉት። እሺ ላይ ላቋርጥ ትቀጥልልኛለህ። ይቅርታ ሐቋን ነግረዋለሁ፣ ግን ሰውን ሊያስቀይም የሚችል ነገር ግን አላወራም። እሺ ኮትዲቯርን ያሸነፈው ቡድን ማን አሰላለፍ እንዳደረገ ከአብርሃም ጋር ማን እንደነበረ እናውቀዋለን። ስም መጥራት አያስፈልግም። ቅድም ግን ያጨዋወቱ ደጋፊ አይደለሁም አልከኝ። በራስህ የምትተማመን ባለሙያ ከሆንክ የጅጌ ደጋፊ ነኝ ብትል ምን ችግር አለ? አሁንም ደግሞ መልሼ ልነግርህ የምፈልገው ነገር በዚህ አልነገርከኝም። እሺ ቅድም ነግሬሃለሁ። እሺ ጂኬ ብቻ ብለህ ሲንግሏን ብቻ ካሰብካት ጂኬ መሰረታዊ ሀሳቡ ነው አይደለ? ያንን ለማጫወት ግን ለማፍጠን አትሌት ጠንካራ ስፒዲ ስትሮንግ ፓወር ያለው ሰው ያስፈልጋል በሚል ብቻ ነው ማስበው። ብራቮ። እንደዛ ከሆነ ያንን አጫወት የተጫወቱት የኢትዮጵያ ቡድን አንተ በምትለው ደረጃ አይደለም። እንዴት እንደሄደ ማን ስልጠናው እንደሰጠ የምናውቅ እናውቀዋለን። ዝርዝሩ ማለት ነው። ፕሪንሲፕል ኮትዲቯር አሸንፏል። ምን እንደዛ አይነት እንደምትለው ፍጥነት ምናምን ኖሮት በምንም ኮትዲቯር ተሽሎ ከኮትዲቯር ተሽሎ እኮ ኳሱን ይዞ በመጫወቱ ነው። ሌላ ምንም አሁን አንተ እንደምትለው የጉልበት የምናምን ነገር የለም። ጉልበት እኮ ኮትዲቯር ከኛ ይበልጣል። ሳይኖር ጉልበትና ጥንካሬ ሳይኖር ኳሷን አታፈጥናትም፣ ስሎ ይሆናል። ፈጥኗል ግን የዛኔ ጨዋታ ከኮትዲቯር ተሻለ። እሱ መተጋገዝ ነው። ኳስ ሲይዝ የሚቀበለው ሰው አለ። በአካል ብቃት እኛ ማለት ነው በቀን 24 ሰዓት ነው አይደለ? 24 ሰዓት ብንሰራ ከኮትዲቯር አንበልጥም። ባለው የጨዋታ እሳቤት ጨምረ የጨዋታውን እሳቤ ጠንካራ ስትሆን የተሻልክ ትሆናለህ። በአካል ብቃቱ መቼም እኛ አንሆንም። ነገር ግን ምንድነው መሰለህ የሚያስፈልገው አንሆንም ብለህ ካሰራስ እንዴ? አይ የተፈጥሮ ጉዳይ ነው። የተፈጥሮ ጉዳይ እኮ ተፈጥሮ ስለማይሰራ ስለዚህ አልሰራ ኖ ትሰራለህ።
ነገር ግን አንድ ተጫዋች አንድ ጊዜ ከክፍሌ ቦልተና ጋር ቃለ ምልልስ እያደረገ የምስራቅ አፍሪካ ኡጋንዳዊ ነው ባጆፔ የሚባል ተጫዋች ነበር። ምስራቅ አፍሪካ ነው እንግዲህ ምስራቅ አፍሪካና ምዕራብ አፍሪካ እኛን የሚቀጠቅጡን እነ ኬንያ ምናምን እኮ ምዕራብ አፍሪካ ሲሄዱ በነ ካሜሩን ጨርቆ ነው አይደለም እንዴ የሚወጡት? አቅም አንሰው አሁን በቀን 12 ሰዓት 13 ሰዓት ልጆቹን አካል ብቃት ባሰራቸው ባጆፔን ያክሉ። አሁንም መልሼ ልንገርህ አማን። እሺ በስልጠና ላይ ነው ኤልያስም ያለው። ልጆችን ብቻ ኳስ ብቻ ነካ ብቻ ሰራቸውና ጥንካሬ ነገር ላይ ምናምን ነገር አታሰራቸው። በአካል አይሸፈኑም። ጌም ላይ በአካል ብቃት ኤልያስ ጉልበት ባለው ተጫዋች የተሸፈኑ መሀል ላይ አይቋረጡም። ጠንካራ ቢሆኑስ ፌሮ ቢሆኑስ ሲሮጡ እንደው ምንድነው መሰለ መዝሙረ በዚህ ደረጃ ይህን ውይይት እስከ ነገ ብናደርገውም አይሆንም። ለምን ኢትዮጵያና አሜሪካ ያሉትን ህፃናቶች ብታወዳደራቸው አንድ አይደሉም። ከአመጋገብ፣ ከባህል፣ ከአየር፣ ከምናምን ከሁሉ ነገር ማለት ነው። እሱን እንደው እንተውና እንደው ቅድም ስላልከኝ ነው ኮትዲቯርን ያሸነፈው ቡድን በምን እንዳሸነፈ እናውቀዋለን። በትክክል እናውቃለን ሁላችንም። አዎ ስለዛ ያሸነፈበትን መንገድ የምደገፍ ከሆነ ብለኛል። ኮትዲቯርን ያሸነፈ ቡድን ለምን ተቀየረ ብለኛል። ኮትዲቯርን መሰረታዊ እንትኑ እያሸነፈ ድል እያደረገ የመጣ ቴምፖና እንደ አዲስ መቀየር ላለንክበት ዓላማ ግብ አይመታም። ብራቮ ልክ ነህ። ኦልሬዲ ያሸነፈ ነው አይደል? የሰውዬ በምንም ያሸነፈ ነው። ያንን መንፈስ እየገደልክ ከመጣ ዛሬ ጅቡቲ ማሸነፍ የሚችል ብሔራዊ ቡድን መገንባት አቃተን። ብራቮ። አንድ አሰልጣኝ ምን ያህል ጊዜ ሊሰጠው ይገባል? በደንብ ጊዜ ሊሰጠው ይገባል። ምን ያህል ይላል? ስፖርት ሳይንስ ኖርማል ኮንትራቱ አይ በኮንትራት አይደለም። አንድ አሰልጣኝ አንድ ቡድን ለመስራት የዚህን ያህል ጊዜ ያስፈልጋል የሚል ነገር አለ። ቢያንስ ተብሎ ምን ያህል ይላል? 2 ዓመት 4 ዓመት የአንድ ኦሎምፒክ ጊዜ ያስፈልገዋል ይላል። ቼክ አድርገው አንተ በላይ ባላቀው ሚኒማሙን ነው የምነግረው እኔ። እሺ እና ኖ አይ ቡድኑን ለመስራት አልኩህ እኮ ቡድኑን ለመስራት 4 ዓመት ያስፈልገዋል። እዚህ ሀገር ግን ትልቁ ችግራችን ቅድም እንዳልከው ነው። እያፈረስን እየገነባን ነው። እኔ አሁን ካንተ የምቀበለው ነገር አለ። ጂኬም ራሱ ማሻሻያ ያስፈልገዋል የምትለው ያንን ማሻሻያ በተግባር የሚያሳየን ሰው እኮ ነው የጠፋው። ታደርገዋለህ ብዬ አስባለሁ። ለምን ታዳጊዎች ላይ ስለምንሰራ ትውልደ ኢትዮጵያ እኮ መጥቶ ሀገሩን እንደ የማገልገል መብቱም ግዴታውም አለው ፍላጎቱም አለው እና እንደው እንደ ማጠቃለያ የምጠይቀህ ግዴታ በአካል መገኘትም ላያስፈልግ ይችላል። አሁን ያለነው ባለሙያ አልጠፋም። ኢትዮጵያ ውስጥ በጣም ልምድ ያላቸው ባለሙያዎች ያሉበት ሀገር ነው። ትልቅ ባለሙያዎች በእውነት ነው። ባለሙያዎችህን ግን የምትጠቀምበት መንገድ እኔ አንተን መብትህን እየነካሁኝ ስራ ልልህ አልችልም። ስብናችን አይፈቅድም። አንተን ቤተሰብ በሚያዋርድ መንገድ እያናገርኩህ አንተን ስራ ማለት አልችልም። ስራ ይቀራል ብለን ተጣጣለ ወይ ደግሞ ብትሰራም እየታመምክ ውስጥ እየጨነቀህ ትኖራለህ። ስራን ግን በትክክል አሰራ። ደስተኝነትን ወሰዱብን። እንደ ሀገር የመጀመሪያ በቅንነት ውስጥ የተሞላ ሰዎች መሆን አለብን። እኔ አማን እዛ ጋር ሲቀመጥ አማን እኮ አይችልም አይቀመጥም ማለት አልችልም። አማንን መደገፍ አለብኝ። በምን
በሀሳብ መጨመር አለብኝ። ለምን እዛ ጋር የተቀመጥከው አንተ ሀገር ልታገለግል ነው። ለመኖሪያ ብር ብታገኝም ብር ታገኛለህ ተብሎ ግን መቀጥቀጥም የለብህም። ከላይ ባሉ ሰዎችም ከስር ባሉ ሰዎችም ገና ሳይሰራ ሳይነካው አልክበት አሰራው። ልክ ነህ፣ ልክ ነህ። እቀበላለሁ። ለምን መሰለህ? ይቅርታ ምንድነው አቋረጥኩ። ምንድነው መሰለህ ለዚህ አሁን ኢንስትራክተር ኤሊት ኢንስትራክተር አብርሃም መብራቱ ከኛ አልፎ አህጉራችን ላይ የዞረ የሚያስተምር ባለሙያ ነው። ሙያን ጸባይን በሁሉ ነገር የተሟላ ባለሙያ ነው። ነቢ በሀገሩ አይከበርም። እሱ አይደለም ክቡር ጋሽ ይድነቃቸው ተሰማ የኦሎምፒክ የአፍሪካ እግር ኳስ ፕሬዚዳንት ሆኖ በተለያዩ አፍሪካ ሀገሮች ክብር የሚሰጣቸውን የተከበሩ ሰው ነፍሳቸውን በአጸደ ገነት ያኖርልን። ኢትዮጵያን እግር ኳስ የገደለው ይድነቃቸው ነው ሲል ለአፍ እንኳን ነቀጥ የለውም። ነውረኛ ህዝቦች ነን። እሱን እንደው ብንቶ ይሻላል። እንደው አሁን እንደማጠቃለያ የመፍትሄ ሀሳብን ሁለት ጥያቄዎች ላቀርብልህ። ገንቢ የሆኑ የሀገሪቷን እግር ኳስ ለማሳደግ የምታደርገውን ጉዞ እንደ ጥርጊያ መንገድ የተመቻቹ። በቅርቡ ኢትዮጵያን ኤምባሲ ገብተህ ነበር። ኢትዮጵያ ኤምባሲ ላይ አንድ የውይይት መድረክ ነበረ። እዛ ላይ የነበረ ቆይታ ምን ይመስላል? ምን ነበር የስብሰባውስ ዓላማ? የመጨረሻው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን በተደጋጋሚ ሰሚ ስላጣ ደብዳቤ ትጽፍላቸዋለህ። የኢትዮጵያን እግር ኳስ መታደግ አለበት ብለህ መንግስት ስፖርት ውስጥ በተለይ እግር ኳስ ውስጥ ጣልቃ ገብቶ ያሉትን ችግሮች ማስወገድ አለበት። ይህ ደግሞ እርሶ ካልገቡበት ስፖርት በሙስና ተጥለቅልቋል፣ እጆቱን ያስገቡ እያልክ አይደለም? ምን ምላሽ አገኘ? አሁን አንድ ባለድርሻ አካላቶችን ያሰባሰበ መድረክ ይዘጋጃል። እዛ ላይ እንደው ተገኝተ ሐሳብን የማካፈል ራዕይ አለ ወይ? ያው የመጀመሪያው ከኤምባሲ ሀሳብ እነሳልሃለሁ። ለኢትዮጵያ መንግስት ያቀረብኩትን ሀሳብ ኦፊሻል በሆነ መንገድ በምኖርበት ሀገር ላይ ይሄን ሀሳብ አቅርበን ነበር። እንደ ዲያስፖራ ነቴ ይሄንን ሀሳብ አቅርብ ያለው ጀስት እናንተም ይሄን ሀሳብ እንድታውቁ ነው። በምን መንገድ ይሄንስ ነገር ፕሮሞት ማድረግ ይቻላል? የእናንተስ ሚና ምንድን ነው? አቀጣቲ ሴት ጥያቄው ነው። በበጎ ነገር ተቀብሎት ሀሳቡ የሀገር ሀሳብ ነው። ሁሉም ሰው ጋር ይሄ ሀሳብ አለ። እንዴት ይሁን የሚል ብቻ ሁሉም ሰው ጋር ያለው ይገርማል። እስከላይ ድረስ እንዴት አርገን ነው ሚል ነው ነበረው። በምን አርገን ዋት ገቡና ተብሎ ነው ተቀጣላችሁ። ግን ይሄ ሀሳብ እንዴት ፕሮሞት ይደረግ? ወዲያውኑ የዲያስፖራ ፕሌየር ኢንቴግሬሽን የሚለው የውጭ ሀገር የሚኖሩ ተጫዋቾች ሀገራችን እንዲጫወቱ ወዲያውኑ ተፈቀደ። ሌላው የኢንተርናሽናል ኤክስፖዠር የምንለው ሀገር እንደ ሀገር ከሀገር ጋር መጫወት አለባት የሚለው እንደገና ደግሞ በሀገር ላይ ኢንስቲትዩሽን ምንድነው? ኢንስቲትዩሽኑ ሙስና ሬጉሌት የሚያደርግ ዲቨሎፕመንት ፕሮግራሙን የሚቀርጽ እነዚህ ውይይቶችን ታላቅ ውይይቶች ይሄ አሁን የታሰበውን የሚያዘጋጅ ስፖርት ኢንስቲትዩሽን ያስፈልጋል። በምንኖርበት በአሜሪካን በሜሪላንድ ብቻ
ከ10 በላይ ስፖርት ኢንስቲትዩሽኖች ከ10 በላይ አሉ። በአንድ አካባቢ እንደ ሀገር ግን አንድ ስፖርት ኢንስቲትዩሽን ማለት ጥናት ያደርጋል። ኤምኦዩ አግሪመንት ከየፌዴሬሽኖቹ ጋር ይፈራረማል። በምን መንግስት ቀጥቶ እዛ አይገባም። ኢንስቲትዩሽን ኦርጋናይዝድ የሚሆኑ በፊፋ ስታቹ መሰረት በአንቀጽ ተቀምጧል። እሱ በአንቀጽ አስቀምጬ ነው ላኩላችሁ። አንቀጽ 2 19 14 14 19 20 እያንዳንዱ ስቴፕ መንግስት መመሳሰል አለበት። መንግስት ዘሎ እንዲያገባው ሀገራዊ ኢንስቲትዩሽን የሚቋቋመው ተቋም ያ ተቋም ሩጫ ሲጎል ስለ ሩጫ ያጠናል፣ ስለ እግር ኳስ ሲዛባ ያስጠናል፣ ያስጠንዳል። እኛ መንግስት ጋር መሄድ የለብንም። ኢንስቲትዩሽኑ ጋር ነው ውይይታችን። አማን ሀሳብ ቢሰጥ የሚሰጠው ለኢንስቲትዩሽኑ ነው። ለምን ኢንስቲትዩሽኑ ያ ተቋም ነው። መንግስት የሚመድበውን ያ ሁሉ ቢሊዮን ብር በትክክል መሰራቱን ቼክ ያደርጋል። ታዳጊ ስልጠና የተባለው ስልጠና ትክክል መንገድ መሰልጠኑን ቼክ ያደርጋል። ብሩ በትክክል ውሏል ቼክ ያደርጋል። መንግስት ቀጥታ አይገባም፣ በተቋም ነው ይመጣው። ለሱ ደግሞ አሜሪካን የምኖርባት አንድ ስቴት 10 ኢንስቲትዩሽን አላት። ከሌላ አንዷ ስቴት እኮ ነች ሜሪላንድ። እኛ ብቻ የምንኖር በዚህ ዙሪያ ጥናት የሚያደርጉ ማለት ነው። በእያንዳንዱ ስፖርት ላይ ጥናት አድርገው ከኮሚኒቲ ሀሳብ ወስዶ በቦታ የሚያስቀምጥ እኔን ይቀበላል። እሱንም እያንዳንዳችን ተቀብሎ ባለድርሻ አካሎችን ያነጋግራል፣ ያወያያል፣ ችግሩን ያቀርባል፣ የመፍትሄ ሀሳብ ይሰጣል። በቃ እኛ ይሄ የምንጨው ሀሳብ በኢንስቲትዩሽን መሆን ያለበት በተቋም ቅድም ነግሬያለሁ። እኔ ገና የስልጠና ችግር የለብኝም ማልኩ ለዛ ነው ጀመረ። ስለ መሰረታዊው መዋቅር ነው ገና ስለ አካሄድ ሀገራዊ ተቋም ጋዜጠኛ ብቻውን ከቢጮ ኢንስቲትዩሽን ጋር ይሄን ነገር አያችሁት ወይ እያለ ይነግራል ማለት ነው። ደብዳቤ ጽፋል፣ ያዋያል። ያ ኢንስቲትዩሽን የጎደለውን በሙሉ ይደፍናል። አንድ እንኳን ቢኖረን ነው። ቀጥሎ ኢትዮጵያ ውስጥ የስኩል ውድድር ተቋርጧል። ከኤሌመንተሪ እስከ ዩኒቨርሲቲ ለምን ተቋረጠ? ዋናው ሰው እድገት የሚጀምረው ከስኩል ነው፣ ከትምህርት ቤት። የስልጠና ፕሮግራም የውድድር መድረክ ድሮ ሃይስኩል ይጋጠማል፣ ተቋረጠ። እሱ ትውልድ ቆመ ማለት ተኮላሸ። ትውልድን በተለያየ መንገድ ነው ቀጥቅጠ የገደል ነው። እኛን ነው የገደል ነው የቀበሌ ውድድር። ከዛ በተረፈ ሞር ኦቨር ለመልሰን እንግዲህ ይሄ የኛ የኢትዮጵያን ወርልድ ዋይድ ኔትወርክ አሶሲዬሽን የመጀመሪያ ደብዳቤ ለጠቅላይ ሚኒስትር ቢሮ ይላክ ነው። ኢትዮጵያ ላይ በየቦታው ሜዳዎች ይሰሩ፣ እንዴት ኮንዶሚኒየም ጓሮ ይታረሳል? እዛ ኮንዶሚኒየም ውስጥ የሚኖሩ ልጆች የት ይተንፍሱ ብለን አባሪ አድርገን ከኤምባሲ ደብዳቤ አድርገን ላክናቸው። ጠቅላይ ሚኒስትሩ ስማርት ነው፣ ወዲያውኑ ሜዳ በሜዳ አድርገው። የቀረው ግን ውድድር ይዘጋጅበት። እዚህ ላይም የቀረ ነገር አለ። ምንድን ነው መሰለህ? ሜዳ ልክ ነው። ጠቅላይ ሚኒስትሩ ለስፖርቱም የተለየ ፍቅር አላቸው። ነገር ግን ምንድነው መሰለህ ሜዳዎቹ
ከእንቁልልጬ የዘለለ አስተዋጽኦ አላበረከቱም። ወይም ደግሞ እግር ኳስ በአብዛኛው ከታችኛው የማህበረሰብ ክፍል የተገኙ ልጆች ናቸው ተጫውተው ለእውቅና የሚበቁት። አሁን ለአንድ ሜዳ በሰዓት ውስጥ የሚከፈለው ክፍያ የትየለሌ ነው። ስለዛ ያ ከታችኛው ህብረተሰብ ክፍል የተገኘው ህፃን በዛ ጋር ሲያልፍ ምራቁን እየዋጠ መጫወት ነበር እያለ ያልፋል እንጂ መጫወቻ ቦታ የለውም። አሁን ይህንን መፍትሄ የሚያገኝበትን ነገር ታዘጋጅ። ስለዚህ ያ የተሰራው ነገር ያኔ ዛሬ 5 ዓመት ያስገባ ነው። ውድድር ደግሞ ይካሄድበት ውድድር ፍሬምወርኩን ይዞ ይሄ ልጅ አሁን ከትምህርት ቤት ምርጥ ችሎታ ያለው አካዳሚ ገብቶ መሰልጠን ያቃተው ልጅ ትምህርት ቤት ቢመጣ ውድድሩ ያኔ ነው መድረኩ የሚያገኘው የዳው ልጅ ልክ ነው። ስለዚህ መሰረታዊ የእግር ኳስ እድገት እንዲኖረን እነዚህ ነገሮች መሆን አለበት። 5 ፖይንቶች ያቀረብናቸው ነገሮች በመንግስት ምንም ነገር ነው አልተባለም። እንዴት አድርገን አሁን እያየን ነው፣ እንዴት አድርገን እንስራበት ነው። አዲስ ትሬንድ ነው፣ አዲስ ሀሳብ ነው። በዛውም ደግሞ ስራ ይበዛብኛል ብሎ ይሄ ነገር ሀሳብ እንዳይሰራ የሚያደርግ ደግሞ አለ። አይቶ ምን እናደርጋለን መሰለ መዝሙረ፣ ከዚህ በተጨማሪም የቴሌቪዥን ፕሮግራሞች አሉ፣ እሱንም እናዘጋጃለን። በዛ ዙሪያ አንደኛ ያው ይህም ያው የራስም ማለት ነው ምክትል ማኔጂንግ ዳይሬክተር ምናምን ብለን ደግሞ ብንል እሳቸው በስልጣናቸው አይሉ ጥሩ ሀሳቦች እንዳሉ አውቃለሁ። ለስፖርቱ በፕሮጀክት ህፃናት ፕሮጀክት ስልጠና ለባለሙያዎች ገዛ በማድረግ ትልቁ የፊፋ ማች ኤጀንት በመሆን በመስራት ይህ እንግዲህ በጣም ጥቂቶቹ ናቸው አንተን ለመግለጽ ማለት ነው። ከዛ በተረፈ ደግሞ የምትናገርበት ሐሳብን የምትገልጽበት አንደበተ እርቱም ሆነ ትንሽ ደግሞ ድፍረት ብጨምርበት ማለት ነው። ያው ሰው ለመሰለ በምድር ላይ የሚጠላ ይኖራል፣ የሚወድ ይኖራል። ይሄ ነው አንዳንድ ጊዜ እውነት ተናግሮ የመሸበብ አንደር ነው። ሁሉ ሰው እንዲወድ እንደዛ ከሆነ ችግር አለብህ ማለት ነው። ይህን ነገር በአንተ ዙሪያም እንግዲህ በእግር ጭንቅላት አይታከክም መቼስ። ይቅር በለኝ እንደዚህ ደፍሬ የምልህ ያው በቅርበታችን ዙሪያ ነው። በስም እንግዲህ መዝሙረን አለማወቅ ከውጭም ትላንትና ደግሞ ተቀራርበናል። በቀጣይ በስፖርቱ ዙሪያ ማለት ነው ከጎን አለን። በየትኛውም መንገድ የምናግዝህን ነገር እናግዛለን። አንተም የምታግዘንን ነገር እንጠይቃለን። የምንናገረው ስፖርታዊ ቋንቋ ነው። ስለዛ በምልክት እንኳን ተነጋግረን በምልክት መግባባት እንችላለን። በእውነት ትላንትናም ዛሬም ይህንን ረጅም ጊዜ እኛ 3 ሰዓት ከ4 ደቂቃ ቆይተናናቅ፣ ግን አንደበተ 30 ቀንም ያስቆያል እና መልካም ጊዜን ለስፖርቱ ለሀገር እግር ኳስ በተለይ ለእግር ኳሱ ማደግ ለምታደርገው ነገር ትልቅ አድናቆት አለ። ባለሙያዎች ለመርዳት የምታደርገውን እንቅስቃሴ ከሀገር ቤት የሚሄዱ ኢትዮጵያኖችን በመቀበል በማገዝ እዛ የቀሩትንም ቢሆን ተስፋ እንዳይቆርጡ ወገን እንዳላቸው እንዲሰማቸው በማድረግ ስላንተ እንግዲህ አስተያየት መስጠት ከጠዋቱ ደግሞ 1 ሰዓት ይሆንብናል። መዝሙረ እንገናኛለን። በእውነት ስላደረክልን ነገር በሙሉ እግዚአብሔር ይስጥልን፣ እናመሰግናለን። ያው እኔ ደስ ብሎኛል። ያው ሊያስ ትልቅ ማከብሮ በጣም ትልቅ
ኢነርጂ